በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 17 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሉቃስ ዘአምድ ወተዝካረ ሰማዕታት አርድዮስ ወአውስዮስ ወሲሬዮስ ወማርቆስ ወያርዋኤል ወናትናኤል መነኮስ ዘነግ ምስባክ መዝሙር 79 ከቁጥር 6 እስከ 7 ወተሳለቁ ላዕሌነ ጸላእትነ እግዚኦ አምላከ ኃያላን ሚጠነ አብርህ ገጸከ ላዕሌነ ወንድሃን። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 29 እስከ 37 ያለው ኃይለ ቃል እንዲህ ይላል። እነርሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴም እጅ መንጠቅ የሚችል የለም። እኔና አብ አንድ ነን። ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ከአባቴ ብዙ መልካም ሥራ አሳየኋችሁ። ከእነርሱ በየትኛው ሥራ ምክንያት ትወግሩኛላችሁ? አይሁድም አንተ ሰው ስትሆን ራስህን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ሥራህስ አንወግርህም አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን? የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እኔ የእግዚአብሔር ልጅ ነኝ ብላችሁ አብ የቀደሰውንና ወደ ዓለምም የላከውን እንዴት ትሳደባለህ ትሉኛላችሁ? የአባቴን ሥራ ባልሠራ በእኔ አትመኑ። ከሠራሁ ግን እኔን እንኳን ባታምኑ እኔ በአብ እንዳለሁ አብም በእኔ እንዳለ ታውቁና ትረዱ ዘንድ ሥራዬን እመኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 18 እስከ 31 ያለው ኃይለ ቃል እንዲህ ይላል። ነገር ግን የዚህ ዓለም መከራ ለእኛ ሊገለጥ ካለው ክብር ጋር እንደማይስተካከል አስቡ። የዓለም ተስፋው የእግዚአብሔርን ልጅ መምጣት ይጠባበቅ ነበርና፣ ዓለም ባለማወቅ ለከንቱ ነገር ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ነገር ግን አስቶ በባርነት ከሚገዛው ከዚህ መጥቶ የእግዚአብሔር ልጆች ወዳገኟት የነጻነት ክብር ይገባ ዘንድ ተስፋ አለው። እስካሁን ዓለም ሁሉ ያዘነና የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም፣ የመንፈስ ቅዱስን ፈለማ የተቀበልነው እኛም ደግሞ እናዝናለን እንጂ የነፍሳችንን ድህነት እናገኝ ዘንድ የልጅነትን ክብር ተስፋ እናደርጋለንና በእምነትም ድነናልና። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚያየውንማ እንዴት ተስፋ ያደርጋል? እንዴትስ ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግሥታችን ይታወቃል። መንፈስ ቅዱስም ከድካማችን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርድልናል። እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳንም በእግዚአብሔር ዘንድ ይፈርዳል። እግዚአብሔር የሚወዱትን ምርጦቹን በበጎ ምግባር ሁሉ እንደሚረዳቸው እናውቃለን። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አዘጋጅቷቸዋል።
ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 17 እስከ 22 ያለው ኃይለ ቃል እንዲህ ይላል። የተወደዳችሁ ወንድሞቻችን ሆይ አትሳቱ። መልካም ሀብት ሁሉ ፍጹም ዕድልም ሁሉ ከላይ ነው፣ ከብርሃናት አባት ዘንድ ይወርዳል። እርሱም መለወጥ የሌለበት ነው፣ ከእጁም የሚያመልጥ ምንም የለም። ለፍጥረቱ ተቀዳሚዎች እንሆን ዘንድ በፈቃዱ በእውነት ቃሉ ወለደን። አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና። አሁንም ርኩሰትን ሁላ ክፋትንም ሁላ አስወግዷት፣ ነፍሳቸውንም ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 15 ከቁጥር 10 እስከ 13 ያለው ኃይለ ቃል እንዲህ ይላል። አሁንም እግዚአብሔርን አትፈታተኑት። እኛም አባቶቻችንም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ ለምን ትጭናላችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ጸጋ እንድን ዘንድ እንታመናለን። እነርሱም እንደ እኛ ይድናሉ። ያን ጊዜም ሕዝቡ ሁሉ ጸጥ ብለው እግዚአብሔር በአሕዛብ ዘንድ ያደረገላቸውን ተአምራትና ድንቅ ሥራ ሁሉ ሲናገሩ ጳውሎስንና በርናባስን አዳመጧቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 2 ከቁጥር 11 እስከ 12 ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር። የቅዱስ ሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 14 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ በአንዲት ቦታ ጸለየ። ጸሎቱን በጨረሰ ጊዜም ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ለደቀ መዛሙርቱ እንዳስተማራቸው ጸሎት አስተምረን አለው። እርሱም እንዲህ አላቸው፣ በምትጸልዩበት ጊዜ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ይሁን። የዕለት ምግባችንን በየዕለቱ ስጠን፣ እኛም የበደለንን ሁሉ ይቅር እንድንል በደላችንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። እንዲህም አላቸው፣ ከመካከላችሁ ወዳጅ ያለው ሰው ቢኖር በመንፈቀ ሌሊትም ወደ እርሱ ሄዶ እንዲህ ቢለው፣ ወዳጄ ሆይ 3 እንጀራ አበድረኝ፣ ወዳጄ ከመንገድ መጥቶብኛልና የማቀርብለት የለኝም። ያ ወዳጁም ከውስጥ ሆኖ አትዘብዝበኝ፣ ደጁን አጥብቀን ዘግተናልና ልጆችም ከእኔ ጋር በአልጋ ላይ ተኝተዋል፣ እሰጥህ ዘንድ መነሳት አልችልም ይለዋልን? ወዳጁ ስለሆነ ሊሰጠው ባይነሳ እንኳ እንዳይዘበዝበው ተነስቶ የወደደውን ያህል ይሰጠዋል። እኔም እላችኋለሁ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁም፣ ደጅ ምቱ ይከፈትላችኋልም። የሚለምን ሁሉ ይሰጠዋልና የሚፈልግም ያገኛልና ደጅ ለሚመታም ይከፈትለታልና። ከእናንተ መካከል ልጁ ዳቦ የሚለምነው አባት ቢኖር ድንጋይ ይሰጠዋልን? ዓሣ ቢለምነውስ በዓሣ ፋንታ እባብን ይሰጠዋልን? ወይስ እንቁላል ቢለምነው በእንቁላል ፋንታ ጊንጥ ይሰጠዋልን? እናንተ ክፉዎች ስትሆኑ
ለልጆቻችሁ መልካም ስጦታን መስጠትን የምታውቁ ከሆነ የሰማይ አባታችሁማ ለሚለምኑት መልካሙን ሀብተ መንፈስ ቅዱስ እንዴት አብዝቶ ይሰጣቸው ይሆን? ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።